የእንግሊዝ ፕሪሚየር ሊግ 16ኛ ሳምንቱ ላይ ደርሷል። መድፈኞቹ አርሰናሎች ከአስቶን ቪላው ሽንፈት በኋላ በእንግሊዝ ፕሪሚየር ሊግ መሪነታቸውን የሚያጠናክሩበትንና መሪነታቸውን የሚያስቀጥሉበትን እድል አግኝተዋል። መድፈኞቹ አርሰናሎች ነገ ምሽት 5 ሰዓት ላይ በሜዳቸው ኤምሬትስ ዘንድሮ ጥሩ ጊዜን እያሳለፈ የማይገኘውን ወልቨርሃምፕተንን በሜዳቸውና በደጋፊያቸው ፊት የሚያስተናግዱ ይሆናል። በዚህ ጨዋታ ላይ ከፍተኛው የማሸነፍ ግምት የተሰጠው ለመድፈኞቹ አርሰናሎች ነው። ታዲያ የቡድኑ አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ ምን አይነት የተጫዋች ለውጦችን ሊያደርግ ይችላል? ከዚህ ባለፈስ በአርሰናል በኩል የተጎዱት ተጫዋቾች በዚህ ጨዋታ ላይ ይመለሱ ይሆን? አርሰናልስ በዚህ ጨዋታ ላይ በአርቴታ በኩል ምን አይነት ጌም ፕላኖችን ይዞ ሊገባ ይችላል የሚሉት ጉዳዮች ይጠበቃሉ። ከዚህ ባለፈ የፊት መስመሩንስ አርቴታ በነማን ተጫዋቾች ሊመራ ይችላል? በባለፈው በቻምፒየንስ ሊጉ ኖኒ ማድዌኬ፣ ማርቲኔሊ እና እንዲሁ ደግሞ ቪክተር ዮኬሬስ ነበረ የፊት መስመሩን ሲመሩ የነበሩት። በዚህ ጨዋታ ላይ ቡካዮ ሳካ በቋሚነት ሊጀምር ይችላል ተብሎ ይጠበቃል። ዮኬሬስ ወይስ ደግሞ ጋብርኤል ሄሱስ የትኛው ተጫዋች በቋሚ 11 ውስጥ ሊጀምር ይችላል? እነዚህ ጉዳዮች አጠያቂ ናቸው። ታዲያ እነዚህን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ እያነሳን ከእናንተ ጋር አብረን የምንቆይባቸው ርዕሰ ጉዳዮችና ነጥቦች ይሆናሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ሰብስክራይብ ካላደረጋችሁ እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ ላይክ ማድረግ እጅግ በጣም አስፈላጊ ነው። እናም የእናንተን ላይክ በብዛት እንፈልጋለን። ቢያንስ ፕሮግራም 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትገቡ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ከፕሮግራማችን አስቀድሞ ግን አንድ ነገር መናገር እፈልጋለሁ። እንግዲህ በባለፈውም የክለብ ብሩዡ ጨዋታ ላይ ሀሳቡን አንስቼው ነበር። እንግዲህ ተስፍሽ ዲጂታል አካዳሚ ምርጥ ኮርሶችን ይዞላችሁ መጥቷል ማለት ነው። እንግዲህ በእኔ ማኔጅ የሚደረግ በእኔ ኦን የሚደረግ የዲጂታል አካዳሚ ነው። የግራፊክስ ዲዛይኒንግ፣ የቪዲዮ ኤዲቲንግ እንዲሁ ደግሞ የዩቲዩብ አልጎሪዝም እና አጠቃላይ የዩቲዩብ ኮርሶችን እና ከዚህም በተጨማሪ የጋዜጠኝነትና የብሮድካስቲንግ ኮርሶችን ይዘንላችሁ ቀርበናል። ተስፍሽ ዲጂታል አካዳሚ በሚለው የቴሌግራም ገጻችን ላይ በመቀላቀል ሙሉ መረጃው ልታገኙ ትችላላችሁ። ተማሪዎችን እየመዘገብን እንገኛለን። ኮርሱ በጥቂት ሳምንታት ጊዜ ውስጥ የሚሰጥ ይሆናል። ስለዚህ ዲጂታል አካዳሚውን በመቀላቀል አስፈላጊ ክህሎቶችን በማግኘት ወደፊት ህይወታችሁን የሚቀይሩላችሁን ክህሎቶች እንድታሳድጉና ራሳችሁን በስራው ዓለም ውጤታማ እንድታደርጉ እየጋበዛችሁ ነው የሚገኘው። ስለዚህ አሁኑኑ ተስፍሽ ዲጂታል አካዳሚን እንድትቀላቀሉ እየጋበዛችሁ ይገኛል። ሁላችሁም የመጣችሁ በመመዝገብ ኮርሶቹን እንድትከታተሉ እንጋብዛለን። ኑ ዘመኑ የሰጠንን እድል ተጠቅመን ክህሎታችንን በማሳደግ ህይወታችንን እንቀይር። የተስፍሽ ዲጂታል አካዳሚ መር ነው። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። በቴሌግራም ጆይን እያላችሁ እንድትቀላቀሉ እንጋብዛለን። ወደ ዛሬው ፕሮግራማችን ስንመጣ እንግዲህ የአርሰናልና የወልቨርሃምፕተንን ጨዋታ የምንመለከት ይሆናል። ያው እንግዲህ ሁልጊዜ በየሳምንቱ የተለያዩ ቅድመ ዳሰሳዎችን እናደርሳለን። ወደ በኋላ ላይ የቼልሲና የኤቨርተንን እንዲሁ ደግሞ የሊቨርፑልና የብራይተንን ጨዋታ የተመለከቱ አንዳንድ ፕሮግራሞችን ወደ እናንተ አደርሳለሁ። እዚህኛው ፕሮግራማችን ላይ የአርሰናልና የወልቭስን ጨዋታ የምንመለከት ይሆናል። እንግዲህ ሁለት የተለያዩ ደረጃ ላይ የሚገኙ ሁለት በተለያየ ጉዞ ላይ የሚገኙ ክለቦች የሚያደርጉት ጨዋታ ነው። ምናልባትም እግርና ጭንቅላት ወይም ደግሞ የራስጌና ግርጌ በምንላቸው ደረጃ ላይ የሚገኙ ክለቦች ናቸው። አርሰናል ዘንድሮ ምርጥ ሲዝንን እያሳለፈ ነው በፕሪሚየር ሊጉ። ወልቭስ ደግሞ ለአለመውረድ እየታገለ የሚገኝ ምናልባት መውረዱ ምንም የማያጠራጥር ክለብ እየሆነ መጥቷል። አሁን ዘንድሮ ወልቭስ እንግዲህ አሰልጣኝ እስከ መቀየር ደረጃ ደርሷል። በሉተን ታውን የምናውቃቸው አሰልጣኝ ሮብ ኤድዋርድስ በዚህ ቡድን አሰልጣኝነት አዲስ የተቀጠሩ አሰልጣኝ ነበሩ። እሳቸውም ግን ወደዚህ ክለብ መጥተው ምንም የተሻለ ውጤት ማስመዝገብ አልቻሉም። ወልቭስ አሁን በደረጃ ሰንጠረዡ 20ኛ ደረጃ ላይ ነው የተቀመጠው። እስካሁን ድረስ በ15 ጨዋታ አንድም ጨዋታ አላሸነፈም ወልቭስ። ከዛ ደግሞ የሚገርመው 2 ጨዋታ ብቻ ነው አቻ ያወጣው። 25 የግብ ዕዳዎች አስመዝግቧል። አሁን ይሄ ክለብ በየጨዋታው ላይ ነጥብ እየጣለ በየጨዋታው ላይ ውጤት እያጣ ነው የሚገኘው። ባለፈውም በማንቸስተር ዩናይትድ 4-1 በሆነ ውጤት ተሸንፏል። አሁን ደግሞ ከሌላኛው ከባድ ተጋጣሚ ከአርሰናል ጋር ነው እንዲጫወት የተፈረደበት።
የቅርብ ጊዜ ውጤቶቹ ደግሞ በጣም የሚሰቀጥጡ ናቸው። በፉላም 3-0፣ በቼልሲ 3-0፣ በፓላስ 2-0፣ በአስቶን ቪላ 1-0፣ በኖቲንግሃም 1-0፣ በዩናይትድ 4-1 ክለቡ በተከታታይ ተሸንፏል። ኢቭን ለመጨረሻ ጊዜ ክለቡ እንኳን ውጤት ይዞ የወጣው ጥቅምት 5 በፈረንጆቹ ከብራይተን ጋር በተደረገው ጨዋታ ላይ 1-1 የወጡበት ጨዋታ ነው። ዘንድሮ 2 ነጥብ ያገኙት አንዱን ከቶተናም ጋር አቻ ወጥተው ነው፣ አንዱን ከብራይተን ጋር አቻ ወጥተው ነው። ከዛ በስተቀር ግን ዘንድሮ ወልቭስ ያልተሸነፈበት ጨዋታ የለም። በቃ በሁሉም ጨዋታዎች ላይ እና ክለቡ የሚገርመው አንድ ጨዋታ ዘንድሮ አሸንፏል። እሱንም በካራቦ ካፕ ዌስትሃምን 3-2 ያሸነፉበት ጨዋታ ነው። በቃ እዚህ ላይ ሊጠቀስ የሚችለው አምናም ክለቡ እንዲሁ ላለመውረድ ነው ሲፍጨረጨር የነበረው። በኋላ ላይ ቪቶር ፔሬራ ክለቡን ተረከቡና እንደምንም ክለቡን ከመውረድ አዳኑት። እንደምንም በቃ እንደው ወልቭስ አምና የተረፈው በመከራ ነበር። በቃ ከመውረድ የተረፈው በስቃይ እንደነበረ እናስታውሳለን። ምክንያቱም ምናልባት ቪቶር ፔሬራ ወደዚህ ክለብ ባይመጡ ኖሮ እሳቸው ይሄንን ክለብ በአሰልጣኝነት ባይረከቡ ኖሮ ክለቡ ያን ውጤት ያስመዘግብ ነበር ወይ አላውቅም። በጣም ከባድ ነው ለዚህ ቡድን የተመዘገበው ውጤት እና መጨረሻ ላይ አመቱን ሲያጠናቀቁ በደረጃ ሰንጠረዡ ላይ ከመውረድ ተረፈው ያጠናቀቁት ቪቶር ፔሬራ በመምጣታቸው ምክንያት ነው። 16ኛ ደረጃ ነው ይዘው ያጠናቀቁት። ከወራጅ ቀጠና ከነ ሌስተር ሲቲ፣ ከነ ኢፕስዊች ታውን፣ ከነ ሳውዛምፕተን ኢቭን ከቶተናምን በላይ ሆነው ሲያጠናቀቁ የአሰልጣኙ በዛ ቡድን ውስጥ መኖር ትልቅ ምክንያት ነበር። ዘንድሮ ግን የዚህ ቡድን እንቅስቃሴ ጥሩ የሚባል አይደለም። አሁን ደግሞ አርሰናል ሊገጥሙ ነው። አርሰናል በባለፉት ከወልቭስ ጋር ካከናወናቸው 35 ጨዋታዎች እንግዲህ በከፍተኛ ሁኔታ ሲያሸንፉ የነበረባቸውን ውጤቶች ተመልክተናል እና አርሰናል ወልቭስ ላይ ኢቭን በሜዳው ሲጫወት ጎል ሳያስቆጥር የወጣው አንድ ጊዜ ብቻ ነው። እሱንም በ1979 1-0 በሆነ ውጤት በተሸነፈበት ጨዋታ ነው። ከዛ በስተቀር ግን በፍጹም ወልቭስ ላይ አርሰናል በሚጫወትበት ጊዜ የበላይነት ሳይወስድ ወጥቶ አያውቅም። እንግዲህ አሁን ይሄንኛው ጨዋታ ነው በጣም በጉት የሚጠበቀው። ወልቭስ ከአርሰናል ጋር ባደረጋቸው 14 ከሜዳ ውጪ ባደረጋቸው ጨዋታ ላይ ማሸነፍ የቻለው አንድ ጊዜ ብቻ ነው። እዚህ ጨዋታ ላይ ለአርሰናል የተሰጠው የማሸነፍ ግምት በጣም ከፍተኛ ነው። እንግዲህ አንደኛና 20ኛ ደረጃ ላይ የተቀመጡ ቡድኖች በሚያከናውኑ ጨዋታ የትኛው ቡድን ቀድሞ ነገር ለማሸነፍ ግምት ይሰጠዋል። ብዙም የሚያዳግት ነገር አይሆንም። ኦፕታ ሱፐር ኮምፒውተርም ለአርሰናል 85% የማሸነፍ ግምት ሰጥቷል። ወልቭስ ያሸንፋል የሚለው ግን 5% ብቻ ነው እና ለአርሰናል የተሰጠው ግምት ምን ያክል ከፍተኛ መሆኑን በዚሁ ሁኔታ የምንረዳው ነገር ይሆናል ማለት ነው። ከዛ ውጭ ግን እንግዲህ አርሰናል አሁን በ2 ነጥብ ልዩነት ፕሪሚየር ሊጉን እየመራ ይገኛል። ባለፈው ሳምንት ከአስቶን ቪላ ጋር በጣም አስቆጪ የነበረ ጨዋታ ነበር። መድፈኞቹ ተሸንፈው ወጥተዋል። ከዛ በኋላ ግን በሳምንቱ አጋማሽ አሳማኝ በሆነ ሁኔታ የቤልጂየሙን ክለብ ብሩዥን 3-0 በሆነ ውጤት አሸንፈው ወሳኝ የሆነ 3 ነጥብ ይዘው ተመልሰዋል። አሁን በቻምፒየንስ ሊግ የመድፈኞቹ ጉዞ የተሳለጠና መልካም ባል ሆኖላቸዋል። ምክንያቱም ከ6-6 አሸንፈዋል። ከሌሎች ቡድኖችን በነጥብ ከፍ ብለው እየመሩ ይገኛሉ። አርሰናል የማለፉ ጉዳይ አጠራጣሪ አይደለም ከዚህ በኋላ ምንም አይነት ነገር እንኳን ቢፈጠር። አሁን እንግዲህ እዚህኛው ጨዋታ ላይ መድፈኞቹ የሚያከናውኑት የጨዋታ እንቅስቃሴ ለማሸነፍ የምርም ግድ የሚላቸው ከቻምፒየንስ ሊጎቹም ጨዋታዎች ባለፈ እነዚህ ጨዋታዎች ላይ መድፈኞቹ ማሸነፍ ይጠበቅባቸዋል። ምክንያቱም ማንቸስተር ሲቲ አሁን ከአርሰናል አንገት ስር ሆኖ ነው እየተነፈሰ የሚገኘው። የ2 ነጥብ ልዩነት ነው ያላቸው። ሲቲ ደግሞ ተነስቶበታል። ይህን ሰሞን በርካታ ጨዋታዎችን እያሸነፈ ነው የሚገኘው። ኢቭን ለነ ሪያል ማድሪድ እንኳን የሚራራ ቡድን አልሆነም። ስለዚህ ይህንን ቡድን ለማራቅ ብቸኛ ያለው አማራጭ በቃ ጨዋታዎችን እያሸነፉ መሄድና በየጨዋታዎቹ ላይ 3 ነጥብ ይዞ መውጣት ብቻ ነው አስፈላጊ ሊሆን የሚችለው። በወልቭስና በማንቸስተር ዩናይትድ ጨዋታ ላይ እንደተመለከት ነው እንግዲህ በማንቸስተር ዩናይትድ 4-1 በተሸነፉበት ጨዋታ ላይ ዩናይትድ 27 ሙከራ ወልቭስ ላይ ሞክረው ነበር። እንግዲህ አስቡት አሁን አርሰናል ደግሞ ወልቭስን በሚገጥምበት ጊዜ ምን ያክል ሙከራ ሊያደርግ ይችላል፣ ምን አይነት የበላይነት ሊወስድ ይችላል የሚለው ነገር ብዙም ለመገመት አስቸጋሪ ጉዳይ አይሆንም። በባለፈው ዓመት ኤምሬትስ ስታዲየም ላይ የነበራቸውን የመክፈቻ ጨዋታ እናስታውሳለን። አርሰናል 2-0 በሆነ ውጤት ነበረ ያሸነፈው። ቅድም እንዳነሳሁት ወልቭስ በ19 የፕሪሚየር ሊግ ጨዋታዎች ላይ ያለማሸነፍ ጉዞውን ነው እየቀጠለ የሚገኘው።
እንግዲህ ወልቭስ እንደዚህ አይነት መጥፎ ሪከርድ ያስመዘገበ የነበረው ከታህሳስ 1984 እስከ ሚያዝያ 1985 በፈረንጆቹ አቆጣጠር በነበረው ጊዜ ነበረ። ከዛ ደግሞ 8 ጨዋታዎችን በተከታታይ የተሸነፈበት ከታህሳስ 1981 እስከ የካቲት 1982 የነበሩት ጊዜያት ነበሩ። እንግዲህ ከዛ በኋላ ነው አሁን ከረጅም ጊዜ በኋላ እንደዚህ አይነት መጥፎ ሪከርዶችን መጥፎ ቁጥሮችን ክለቡ እያስመዘገበ የሚገኝ። እንግዲህ በአርሰናል በኩል ስንመለከት በርካታ ተከታታይ ጨዋታዎችን ክለቡ በሜዳው እያሸነፈ ይገኛል። አርሰናል ብዙ ጨዋታዎች ላይ በሜዳው እያሸነፈ በመውጣቱ ምክንያት ኤምሬትስ ላይ በቀላሉ እጅ የሚሰጥ እና ደግሞ በቀላሉም ጨዋታዎችን እያሸነፈ የሚወጣ ቡድን መሆኑን እያየን ነው። ለምሳሌ ብሬንትፎርድን 2-0 አሸንፏል። ቶተናምን 4-1 አሸንፏል። እንዲሁ ደግሞ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ ክሪስታል ፓላስን 1-0 አሸንፏል። ዌስትሃምን 2-0 እንዲሁ ደግሞ በእነዚህ ተከታታይ ጨዋታዎች ላይ ያስመዘገባቸው ውጤቶች አሉ። ከቻምፒየንስ ሊግ ጋር ደግሞ አብረን ከደመር ነው ኦሎምፒያኮስ፣ ዌስትሃም፣ አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ብራይተን፣ ቶተንሃም፣ ባየር ሚዩኒክ፣ ብሬንትፎርድ እነዚህ ጨዋታዎች ላይ ሁሉ አርሰናል 3 ነጥብ ይዞ ነው የወጣው እና አሁን ይሄም ጨዋታ ለመድፈኞቹ ውጤት ለማስመዝገብ በቀላሉ የተገመቱበት እና ምናልባት ደግሞ ጨዋታው ላይ እንደው በርከት ያሉ ግቦችንም አስቆጥረው ሊወጡ እንደሚችሉ ነው የበርካቶች ሀሳብና ግምት። እንግዲህ አርቴታ ምናልባትም ደግሞ ደፈር ብሎ የሚወስን ከሆነ እዚህ ጨዋታ ላይ አንዳንድ ተጫዋቾቹን ሊያሳርፋቸውና እዚህ ጨዋታዎች ላይ አንዳንድ ተጫዋቾችን የማሳረፍ እድሎችን ሊሰጣቸው ይችላል። ምክንያቱም ተጋጣሚው ወልቭስ ነው። ያን ያክል ለአርሰናል የሚያስቸግር ተጋጣሚ አይሆንም። ስለዚህ የሆኑ ተጫዋቾችን በመቀየር ለነዛ ተጫዋቾች የማረፍ እድልን አርቴታ ሊሰጣቸው ይችላል ማለት ነው። ይህን ነገር ነው እንግዲህ የምንመለከተው። አርሰናል በተከታታይ 4 በሜዳቸው ባረጉት የፕሪሚየር ሊግ ጨዋታዎች ላይ አሸንፏል። ለ5ኛ ጊዜ ነገ የሚያሸንፉ ከሆነ ከ2024 በኋላ በመድፈኞቹ በኩል ለመጀመሪያ ጊዜ እንደዚህ አይነት ውጤት የሚያስመዘግቡ ይሆናል ማለት ነው። ከዛ ውጪ እንግዲህ ከመድፈኞቹ የዋንጫ ጉዞ ጋር ተያይዞ የሚጠበቁ ጉዳዮች አሉ። እዚህ ጨዋታ ላይ አርሰናሎች ምን አይነት አፕሮች ምን አይነት የጨዋታ ቴክኒክና ታክቲክ ይዞ ይገባሉ የሚለው ጉዳይ ይጠበቃል። እንግዲህ ባሳለፍነው ረቡዕ በቻምፒየንስ ሊግ በተደረገው ጨዋታ ላይ በጣም በተሻለ መንገድ አንዳንድ ተጫዋቾችን አርቴታ ለማሳረፍ ሞክሮ ነበረ። እዛ ጨዋታ ላይ ለምሳሌ ኤበረቺዜ ተጠባባቂ ወንበር ላይ ተቀምጦ ነው የጀመረው። እንዲሁ ደግሞ ቡካዮ ሳካ ተጠባባቂ ወንበር ላይ ሆኖ እንደጀመረ እናስታውሳለን። ቢያንስ እነዚህ ተጫዋቾች እነ ካላፊዮሪም ጭምር ቤንች ላይ ሆኖ የጀመሩ ተጫዋቾች ነበሩ። አሁን በቋሚ 11 ላይ እነዚህን ተጫዋቾች ዳግም መጠቀም የሚችልበት እድል አለ። እኔ ኢቭን በመከላከሉ ረገድ ላይ ራሱ ሂንካፔንና ኖርጋርድን በድጋሚ ቢያሰልፋቸው በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ያው ፕሪሚየር ሊግ ነው፣ የሚፈጠረው ነገር አይታወቅም፣ እግር ኳስ ነው ብለን የተለያዩ ነጥቦችን ልናነሳ እንችላለን። ግን ለወልቭስ ጨዋታ ኖርጋርድ ወደ ሜዳ ቢገባ ያን ያክል ለመድፈኞቹ የሚያስቸግር ነገር አይሆንም። በእርግጥ ቲምበር በባለፈው ጨዋታ ላይ አልተሰለፈም፣ በዚህኛው ጨዋታ ላይ ሊሰለፍ የሚችልበት እድል አለ። ግን እኔ ከባለፈው አጨዋወት ፕሪፈር የማረጋቸው ነገሮች አሉ። ለምሳሌ ራያ ወደ ሜዳ ከገባ በኋላ ከራያ ቀጥሎ ሉዊስ ስኬሊም፣ ሂንካፔም፣ ኖርጋርድም ቤን ዋይትም እነዚህ ተጫዋቾችን ቢገቡ ሞር ለአርሰናል በጣም ተመራጭ ይሆናል። አሁን ቤን ዋይትን አስገብቶ አርቴታ ቲምበርን ቢያሳርፍ ለቀጣዮቹ ጫና ላለባቸው ጨዋታዎች ምን ያክል በጣም ሊጠቅመው እንደሚችል አስቡት። ዴክላን ራይስ እንግዲህ በባለፈው ጨዋታ ላይ አልነበረም፣ በዚህኛው ጨዋታ ላይ ይደርሳሉ የሚጠበቅ ጉዳይ ነው። አርቴታ በሚሰጠው ጋዜጣዊ መግለጫ ላይ የምንመለከተው ጉዳይ ይሆናል። የምር በተለይም ደግሞ በዚህ ጨዋታ ላይ ተጫዋቹ ይደርሳል ወይ ለወልቭሱ ጨዋታ ይደርሳል ወይ የሚለውን ነገር እናያለን። ከደረሰ ጥሩ ነው፣ ሊገባ ይችላል። ካልደረሰ ግን ኢቭን ቢደርስ ራሱ አሁንም ልክ እንደባለፈው ሜሪኖን ቢያሰልፍ ያን ያክል የሚጎዳ ነገር አይሆንም። ዙቢሜንዲም ቢገባ ከዛ ግን በማርቲን ኦዴጋርድ ቦታ ኤበረቺዜን መጠቀም በጣም አስፈላጊ ነገር ይሆናል። ዋናው ነገር የሚመጣው እንግዲህ ከዚህ በኋላ ነው። ለፊት መስመሩ ደግሞ አርሰናል ምን አይነት አቀራረብ ሊኖረው ይችላል ከሚለው ጉዳይ ጋር ተያይዙ እኔ አሁንም በዚህ ጨዋታ ላይ ኖኒ ማዱዌኬ ቢጀምር መጥፎ ይሆናል ብዬ አላስብም። ማርቲኔሊን ቢጀምር በተመሳሳይ ፊት መስመሩ ላይ ግን በተለይ ለጋብሪኤል ሄሱስ እድል ቢሰጠው በቋሚነት የመጀመር እድል ቢሰጠው በጣም ጥሩ ይሆናል። ለምሳሌ አሁን እንደዚህ አይነት ጨዋታ ብዙ አይገኝም ወይ እንደዚህ አይነት ቻንስ ብዙ ጊዜ አያገኙም ክለቦች። እንደ ወልቭስ አይነት በጣም ደካማ የሆኑ ተጋጣሚዎች ከስንት አንድ ነው የሚገኙት እና የዚህን ጊዜ በደንብ ሮቴት እያደረጉ ተጫዋቾችን ለመጠቀም እድል የሚሰጥ
በጣም ምቹ ድሎችን ክለቦች የሚያገኙበት ጊዜ ነው። ስለዚህ ጋብርኤል ሄሱስን በቋሚነት አስጀምሮ ከዛ ምናልባት ቪክተር ዮኬሬስን ቀይሮ ማስገባት ለአርሰናል በጣም ተመራጩ ነገር ሊሆን ይችላል። አርሰናል ቢያንስ ከዚህ ጨዋታ በኋላ የአንድ ሳምንት ረፍት አለው። በጣም ጥሩ ነገሩ እሱ ነው። አንድ ሳምንት አርፎ ኤቨርተንን ይገጥምና ከዛ ደግሞ በካራባኦ ካፕ ክሪስታል ፓላስን የሚገጥም ይሆናል እና በተለይ እነ ቪክተር ዮኬሬስን እነ ኦደጋርድን እነ ሳካን ኢቨን እነ ሳሊባን ለካራቦ ካፑ የግማሽ ፍጻሜ የሩብ ፍጻሜ ጨዋታ ለማዘጋጀት ሲባል እነዚህን ተጫዋቾች በቃ ረቡዕ ዕለት ከነበረው የተወሰኑ ለውጦችን ቢያደርግ ነው አርቴታ እንጂ እንዳለ ረቡዕ ዕለት የነበረውን የቻምፒየንስ ሊጉን ላይንአፕ ቢደግመው በጣም ጥሩ ይመስለኛል። ግን አርቴታ ደግሞ ሞር ፕሪሚየር ሊጉ ላይ በጣም ትኩረት የሚያደርግ አሰልጣኝ ስለሆነ ለፕሪሚየር ሊጉ ጨዋታ ከፍተኛ ትኩረት የሚያደርግ አሰልጣኝ ስለሆነ እኔ አሁን ያልኳቸውን የተጫዋቾች አቀራረብ ወደ ሜዳ ይዞ ይገባል የሚል ሀሳብ የለኝም። ስለዚህ የሚያስገባቸውም ተጫዋቾች ኢቭን በጣም ኮስተር ያለውን አሰላለፍ እነ ቡካዮ ሳካን ሌሎቹን ተጫዋቾች ይዞ ወደ ሜዳ የሚገባበት ጉዳይ ሊሆን እንደሚችል የምናነሳው ጉዳይ ነው የሚሆነው እና በተለይም ደግሞ ከአርሰናል የቡድን እንቅስቃሴ ጋር በተለይ ከማጥቃቱ ጋር አሁንም ኖኒ ማዱዌኬ ጥሩ ነገሮችን ማድረግ የሚችሉ ተጫዋቾች ናቸው። ማዱዌኬንም ብታዩ ማርቲኔሊንም ብታዩ ከጉዳት በቅርብ ጊዜ የተመለሱ ተጫዋቾች ናቸው። ስለዚህ ቢያንስ የተወሰነ ጫና የቀነሰላቸውን ሳምንታት አሳልፈዋል። እዚህ ጨዋታ ላይ በቋሚነት ቢጀምሩ ለአርሰናል ጥሩ ነገር ይሆናል ብዬ አምናለሁ። ይህንን ነገር ነው የምናነሳው። ሌላው ግን የአርሰናል መከላከል ምናልባት ቅድም ያልኩትን አሁን የነ ፒየሮ ሂንካፔን እና የነ ኖርጋርደን ጥምረት ላንመለከት የምንችልበት እድል ይኖራል ተብሎ የሚታሰብበት አንደኛው ምክንያት ከአርሰናል የዘንድሮ በተለይ ከነማጋሌሽ ጉዳት በኋላ የተመለከትነው የአርሰናል የመከላከል ክፍተት ምናልባት አርቴታ ይህን ነገር እንዳይጠቀም ሊያደርገው ይችላል። ምክንያቱም ልብ ብሎ ለተመለከተ በተለይ በአርሰናል በኩል ዘንድሮ 7 የተከላካይ ጥምረቶችን ተመልክተናል። ለምሳሌ ሞስኩዌራ ከማጋሌሽ ጋር ተጣምሮ ተመልክተናል። ሞስኩዌራ ከሳሊባ ጋር ተጣምሮ ተመልክተናል። እንዲሁ ደግሞ ሳሊባ ከማጋሌሽ ጋር ተጣምሮ አይተናል። ሂንካፔ ከሞስኩዌራ ጋር ሲጣመሩ ተመልክተናል። እንዲሁ ደግሞ ሂንካፔ ከቲምበር ጋር ሲጣመር አይተናል። ሌላኛውን ደግሞ ሂንካፔ ከክርስቲያን ኖርጋርድ ጋር የተጣመረበትን የጨዋታ ሂደቶች ተመልክተናል ማለት ነው። አሁን ስለዚህ እንደዚህ ሮቴት የሚደረጉ ጭራሽ ደግሞ እዛው ጨዋታ ላይ ካላፊዮሪ ሴንተር ባክ ሆኖ ገብቷል። ከሂንካፔ ከክርስቲያን ኖርጋርድ ጋር ተጣምሮ ኦልሞስት 7 አይነት የተለያዩ ጥምረቶችን አይተናል። ግን የሚገርመው እነ ማጋሌሽ ከተጎዱ በኋላ በአርሰናል በኩል በባለፉት 5 የሊግ ጨዋታዎች አርሰናል 6 ጎሎች ተቆጥሮበታል። አርሰናል በመጀመሪያዎቹ 10 ሳምንታት ላይ ያላስመዘገበውን ሪከርድ ነው በዚህ ጥቂት ጨዋታዎች ላይ ሲቆጠሩበት ያየ ነው። በሰንደርላንድ 2 ጎል ተቆጥሮበታል። በቶተናም 1 ጎል ተቆጥሮበታል። ከዛ ደግሞ በቼልሲ እንደዚሁ 1 ጎል ተቆጥሮበታል። ባለፈው ከአስቶን ቪላ ጋር በነበረው ጨዋታ ላይ እንደዚሁ 2 ጎል ተቆጥሮበታል። ሪከርድ ይሰብራል አርሰናል፣ ያንን የቼልሲን ሪከርድ ይሰብራል እየተባለ የነበረው አርሰናል አሁን ከነ ሳሊባ ከነ ማጋሌሽ መጎዳት በኋላ በተከታታይ ጨዋታዎች ላይ ግቦች የተቆጠሩበት ነው። ኢቭን አርሰናል አሁን ክሊንሺት ይዞ ሲወጣ ያየ ነው 2 ጨዋታዎች ላይ ነው በቅርቡ። አንዱ ከብሬንትፎርድ ጋር በተደረገው ጨዋታ፣ አንደኛው ደግሞ ከክለብ ብሩዥ ጋር በነበረው የቻምፒየንስ ሊግ ጨዋታ ላይ ክሊንሺቶችን ይዞ ሲወጣ ተመልክተናል። ከዛ ውጭ ግን ለመድፈኞቹ ነገሮቹ አስቸጋሪ ሆኖ ነው ሲቀጥሉ እየተመለከትን የምንገኘው። በተለይ የማጋሌሽ አለመኖር፣ የሳሊባ አለመኖር፣ አሁን ደግሞ ከዛ የክርስቲያን ሞስኩዌራ መጎዳት ለመድፈኞቹ የተወሰኑ ጫናዎችን እንዲጋፈጡ አድርጓቸዋል ማለት ይቻላል። እንግዲህ በአርሰናል በኩል ዘንድሮ ያው ቻምፒየንስ ሊግ ላይ የተቆጠረበት ጎል 1 ብቻ ነው፣ እሱንም ከባየር ሚኒክ ጋር በተደረገው ጨዋታ። ነገር ግን ደግሞ ወደ 9 የሚጠጉ ጎሎች በአርሰናል መረብ ላይ አርፈዋል። እንግዲህ አርሰናል ላይ በጣም ጥቂት ጎል ነው ተቆጥሯል ብለን ስናወራ የነበረው። በተለይ በመጀመሪያዎቹ ሳምንታት ላይ በነበረው ጨዋታ ከሊቨርፑል ጋር 1 ጎል ተቆጠረበት፣ ከኒውካስል ጋር እንደዚሁ 1 ጎል ተቆጠረበት። በመቀጠል ደግሞ ከሲቲ ጋር በነበረው ከዛ በፊት በነበረው ጨዋታ ከሲቲ ጋር 1 ጎል ተቆጠረበት። 3 ጎሎች አርሰናል ላይ የተቆጠሩት የመጀመሪያዎቹ ሳምንታት አካባቢ ነው። ከዛ በኋላ አርሰናል ወደ 8 ተከታታይ ጨዋታዎች ክሊንሺት ይዞ ሲወጣ እንደነበር አይተናል። አሁን ግን አርሰናል የተቆጠሩበት የጎል መጠኖች 9 ደርሰዋል በፕሪሚየር ሊግ ብቻ ማለት ነው። እና ኤክስፔክትድ ጎሉ ለምሳሌ 9.5 ነው። አርሰናል 116 ሙከራዎች ተደርገውበታል በእነዚህ ጨዋታዎች ውስጥ ማለት ነው በአጠቃላይ በዘንድሮ ውድድር ዓመት። እንዲሁ ደግሞ 15 ጨዋታዎች ላይ ነው እንግዲህ 116 ሙከራዎች አርሰናል ላይ እየተሞከሩት
እና መከላከሉን ጥሩ ለማድረግ ለአርሰናል እጅግ በጣም ወሳኝ ነገር ይሆናል። በእርግጥ በዚህ ጨዋታ ላይ ሳሊባ ወደ ሜዳ ይገባል ወይስ አይገባም ራሱን የቻለ አጠያቂ ጉዳይ ነው። በእርግጥ አርቴታ የቀናት ጉዳይ ነው እንጂ እንደው ተጫዋቹ ወደ ሜዳ በቀናት ውስጥ ይመለሳል ብሏል። ስለዚህ ለአርሰናሎች በጣም ጥሩ ዜና እሱ ነው። በተለይ የነዚህ ተጫዋቾች ወደ ሜዳ መመለስ፣ የነ ሳሊባ የነ ማጋሌሽ ወደ ሜዳ መመለስ በጣም ወሳኝና አስፈላጊ ነገር ይሆናል እና ከመከላከሉ ጋር አርሰናል ክሊንሺት ይዞ እንዲወጣ የሚጠበቅበት ጨዋታ ነው የወልቭሱ ጨዋታ። ወልቭስ እንግዲህ ከጨዋታ ጨዋታ እንደምንመለከተው ደካማ ፐርፎርማንስ የሚያሳይ ቡድን ነው እና ምናልባት ባለፈው እንዳደረጉት የሆነ አይነት አጋጣሚ ተጠቅመው ጎል ሊያስቆጥሩ ይችላሉ። ግን አርሰናል በዚህ ጨዋታ ላይ ክሊንሺት ይዞ ሊወጣ እንደሚችል ነው መገመት የሚቻሉ። ስለዚህ እናነሳለን። ሌላው የአርሰናል ሴት ፒስም ቀንሷል። ከዚህ በፊት ስንመለከታቸው ከነበሩት አንጻር በተለይ ከማጋሌሽ መጎዳት በኋላ የአርሰናል ሴት ፒሶች ቀንሰዋል እና በሴት ፒስስ ረገድ አርሰናል ምን አይነት ነገሮችን አስተካክሎ ሊመጣ ይችላል፣ ምን አይነት ነገሮችን ደግሞ ሊያሻሽል ይችላል የሚሉትን ነገሮች እንደዚሁ መታየት የሚገባቸው ነገሮች ናቸው የሚሆኑት። ምክንያቱም በአርሰናል ከ17 የፕሪሚየር ሊግ ጎሎች በዚህ ውድድር ዓመት 12ቱ የተቆጠሩት በቆመ ኳስ ነው። የቆመ ኳስ ስንል 8ቱ ከማዕዘን ምት፣ 2ቱ የፍጹም ቅጣት ምት፣ 2ቱ ደግሞ ከቅጣት ምት የተቆጠሩ ጎሎች ናቸው። ከቅጣት ምት የተሻገሩ ኳሶች ማለት ነው። ስለዚህ ሴት ፒሳቸውን መልሰው ለማምጣት እንደዚህ አይነት ነገሮች ለመድፈኞቹ በጣም ማነቃቂያ ይሆናሉ። ሌላው የቪክተር ዮኬሬስ ጉዳይ ነው። እንግዲህ በዚህ ጨዋታ ላይ በቋሚነት ይጀምራል አይጀምርም የሚለው የሚጠበቅ ጉዳይ ነው። በተለይ ከዚህ ጨዋታ ጋር ተያይዞ ቪክተር ዮኬሬስ ወደ ሜዳ ይገባል ወይ የሚለው ነገር አነጋጋሪ ጉዳይ መሆን ይችላል። ያው ቅድም እንዳልኩት አርቴታ ለጋብሪኤል ሄሱስ እድል ሊሰጠው ይችላል። ግን ቪክተር ዮኬሬስም ተቀይሮ መግባትም አለበት ወይ በቋሚነትም መጀመር አለበት። ምክንያቱም እንደ ወልቭስ አይነት ተጋጣሚዎች የአጥቂዎችን በተለይ የነ ቪክተር ዮኬሬስን የጎል ማስቆጠር ስነልቦና በደንብ የሚያነቃቁ ናቸው። በተለይ ክለቦች እነ በርንሌይን ሲገጥሙ፣ እነ ወልቭስን ሲገጥሙ፣ ወይ ሌሎች በጣም ደከም ያሉ ተጋጣሚዎችን ሲገጥሙ፣ እነ ሊድስ ዩናይትድን ሲገጥሙ እንደነ ቪክተር ዮኬሬስ አይነት እንደነ አሌክዛንደር ኢሳቅ አይነት ጎል ለማስቆጠር በጣም ተቸግረው የነበሩ አጥቂዎች በደንብ ጎል ለማስቆጠር በስነ ልቦና ረገድ የሚነቃቁበት ይሆናል እና ጋብሪኤል ሄሱስንም ቪክተር ዮኬሬስንም እንግዲህ አንዱን ቋሚ ካደረገ አንዱን ቤንች ማድረጉ አይቀርም። ብቻ ግን ለእነዚህ ተጫዋቾች በደንብ እድል የሚሰጥበት ነገር ነው የሚሆነው ማለት ነው። ቅድም የዴክላን ራይስን ጉዳይ ሳነሳ ነበር እና ዴክላን ራይስ ለዚህ ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። በባለፈው እንግዲህ ከአስቶን ቪላው ጨዋታ በኋላ በህመም ምክንያት የቻምፒየንስ ሊጉ ጨዋታ ምልጦት እንደነበር ይታወሳል። እረፍት በጣም ያስፈልገዋል ዴክላን ራይስ እና በዛ ጨዋታ ላይ ሜሪኖ ነበር የጀመረው። ግን በዚህ ጨዋታ ላይ ፊት ሆኖ ሊጀምር እንደሚችል ወይ ደግሞ ሙሉ ለሙሉ በአካል ብቃት ረገድ ዝግጁ ሆኖ ወደ ሜዳ ሊመለስ እንደሚችል ነው እየተገለጸ የሚገኘው። ሌላኛው ጉዳይ ግን የኖኒ ማድዌኬ ጉዳይ ነው። እንግዲህ ኖኒ ማድዌኬ በዚህ የውድድር ዓመት በተለይም ደግሞ አሁን ከጉዳት ከተመለሰ በኋላ ጥሩ ጊዜን እያሳለፈ ነው የሚገኘው። ባየር ሚዩኒክ ላይ ጎል አስቆጥሯል። ባለፈው እንደዚሁ በቻምፒየንስ ሊጉ 2 ጎሎችን አስቆጥሯል። ከክለብ ብሩጅ ጋር በተደረገው ጨዋታ የጨዋታው ማን ኦፍ ዘ ማች ወይም ኮከብ ተብሎ የተመረጠ ተጫዋች ነው ማለት ነው። እና እንግዲህ አሁን በእነዚህ ጨዋታዎች ላይ ተጫዋቹ ጥሩ የስነ ልቦና መነሳሳት ላይ በመሆኑ ምክንያት ምናልባት በዚህ ጨዋታ ምን አይነት አቀራረብ ሊኖር ይችላል፣ አርቴታ ማንን ያስቀድማል፣ ሳካን ያስቀድማል ወይስ ኖኒ ማድዌኬን የሚለውን ነገር እንመለከታለን። አሁን በዚህ ባለው እኔ የአርሰናል ቡድን ውስጥ ምናልባት ከአንድ ወይም ከ2 ተጫዋቾች በስተቀረ በተለይ አሁን እንደዚህ በጣም ጉዳት በበዛበት ክለብ ውስጥ ሁሉም ተጫዋች ሮቴት መደረጉ አይቀርም። ቋሚ 11 ውስጥ እሰለፋለሁ ብሎ ዋራንትድ የሚሆንም ተጫዋች የለም። ስለዚህ በፊት እንደነበረው አርሰናል ያለ ሳካ አይጫወትም ተብሎ እርግጠኛ ሆኖ የማይነገርበት ጊዜ ላይ እንገኛለን። ስለዚህ አርቴታ አስፈላጊ ሆኖ ካገኘው ቡካዮ ሳካንም ቤንች አድርጎ ኖኒ ማድዌኬን ሊያስጀምር ይችላል እና ተጫዋቹን እንግዲህ በዚህ ጉዳይ ነው የምንመለከተው። ማድዌኬ ደግሞ ከወልቭስ ጋር ጥሩ ታሪክ ያለው ጥሩ ሪከርድ ያለው ተጫዋች ነው። ምክንያቱም ከወልቭስ ጋር በነበሩ በ2 የፕሪሚየር ሊግ ጨዋታዎች ላይ ከቼልሲ ጋር በነበረው የጨዋታ እንቅስቃሴ ማለት ነው በርካታ ግቦችን ሲያስቆጥር የነበረ ተጫዋች ነው። በተለይ ቋሚ ሆኖ ከወልቭስ ጋር በተጫወተባቸው 2 ጨዋታዎች ላይ 4 ጎሎችን ማስቆጠር ችሏል። እንዲሁ ደግሞ ሃትሪክ የሰራበትም ጊዜ እንደነበር ደግሞ እናስታውሳለን። በተለይ ባለፈው ዓመት በሞሊኑ ስታዲየም በተደረገው ጨዋታ ላይ በቼልሲ መለያ ሃትሪክ ሰርቶባቸው እንደነበር ይታወሳል። ስለዚህ ወልቭስ በጣም የሚመቸው ተጫዋች ነው እና ያ ሃትሪክ የሰራበትን ጨዋታ ስናስታውስ እንግዲህ 6-2 በሆነ ውጤት
ቼልሲዎች አሸንፈው የነበረበት ጨዋታ እንደነበር ይታወሳልና ከወልቭስ ጋር ጥሩ ሪከርድ ያለው ተጫዋች ነው። እንግዲህ በዚህ ጨዋታ ላይ አርቴታ ያሰልፈዋል ወይ የሚለውን ነገር ደግሞ እንደዚሁ አብረን የምንመለከተው ጉዳይ ነው የሚሆነው። እንግዲህ ይህ ጨዋታ በሁለቱ ቡድኖች በኩል 42ኛው የፕሪሚየር ሊግ ጨዋታቸው ነው የሚሆነው በአርሰናልና በወልቭስ በኩል ማለት ነው። እንግዲህ መድፈኞቹ 30ዎቹን ማሸነፍ ችሏል። ከ41ዎቹ ከወልቭስ ጋር ካረጓቸው ጨዋታዎች 30ዎቹን አሸንፈዋል። በ7 አቻ ተለያይቷል። የተሸነፉት በ4 ጨዋታ ብቻ ነው። ስለዚህ ይሄ ጨዋታም እጅግ በጣም ወሳኝና አስፈላጊ የሚባል ጨዋታ ነው የሚሆነው ማለት ነው። መድፈኞቹ ከዚህ ጨዋታ ጋር ተያይዞ ቀደም ሲል እንዳነሳሁት እንግዲህ ወልቭስ ጥሩ ጊዜን እያሳለፈ በማይገኝበት ጊዜ ነው አርሰናልን የሚገጥመው። ለወልቭስ ጥሩ የሚባል ነገር አይደለም፣ ግን አርሰናል ደግሞ የበለጠ መሪነቱን ለማስፋት የሚጠቀምበት ጨዋታ ይሆናል። በተለይ በጣም ወሳኝ ነው። በቃ በዚህ ጨዋታ ላይ አርሰናል መሪነቱን የበለጠ ለማሳደግ ሲቲ ከክሪስታል ፓላስ ጋር ይጫወታል፣ 4ኛ ደረጃ ላይ ከሚገኘው ክሪስታል ፓላስ ጋር ማለት ነው። እና በዚህ ጨዋታ ላይ የሚያስመዘግበው ውጤት ምናልባትም ነጥብ እንዲያጣ የሚያደርገው ከሆነ እና አርሰናል በዚህ ጨዋታ ላይ ካሸነፈ የነጥብ ልዩነቱን መልሶ እንደገና ወደ 5 ከፍ የሚያደርግበትን እድል የሚሰጠው ይሆናል ማለት ነው። ስለዚህ ለመድፈኞቹ እዚህ ጨዋታ ላይ ማሸነፍ ምንም ከድርድር የሚቀርብ ጉዳይ አይደለም። መድፈኞቹ በተደጋጋሚ ጊዜ ሲያጠቁ፣ የግብ ሙከራዎችን ሲያደርጉ፣ የወልቭስን የተከላካይ መስመር ሲያስጨንቁ ልንመለከት እንችላለን። ወልቭስ ዘንድሮ በብዙ መለኪያዎች በመከላከሉ በሉት በማጥቃቱ በሉት በአጠቃላይ በቡድን መዋቅር እንደው ጥሩ ያልሆነ ቡድን ነው። ለዚህ ማሳያው ባለፈው ከዩናይትድ ጋር በተደረገው ጨዋታ ላይ ጨዋታውን 1-1 ካደረጉ በኋላ በሁለተኛው አጋማሽ ያንን ቢያንስ የነበራቸውን ፐርፎርማንስ ያንን የነበራቸውን ፋይት ማድረግ እንኳን በዚህ ጨዋታ ላይ ሊያስቀጥሉት አልቻሉም እና ሁኔታው እንግዲህ በጣም አስቸጋሪ ሆኖ የተመለከትንበትን የጨዋታ መርሃ ግብር በወልቭስ በኩል አይተናል። ስታርቲንግ ላይናፑ ምን ሊመስል ይችላል የሚለውን እንግዲህ መገመት አይቻልም። በእርግጥ አርቴታ የሚቀያየራቸው ነገሮች ሊኖሩ ይችላሉ፣ ማይቀያየራቸውም ነገሮች ሊኖሩ ይችላሉ። እንደ ኦፕታ ገለጻ ከሆነ በአርሰናል በኩል ዳቪድ ራያ፣ ቤን ዋይት፣ ጁሪየን ቲምበር፣ ፔሮ ሂንካፔ፣ ማይል ሉዊስ ስኬሊ፣ ማርቲን ኦደጋርድ፣ ማርቲን ዙብሜንዲ፣ ኤበረቺ ኤዜ፣ ማርቲኔሊ፣ ቡካዮ ሳካ እንዲሁ ደግሞ ምናልባት ሜሪኖ ወደ ሜዳ ይገባል የሚል ግምትን አስቀምጧል። እኔ ግን ሜሪኖ 9 ቁጥር ላይ ይገባል የሚል እምነት የለኝም በእኔ በኩል። ወይ ጋብሪኤል ሄሱስ ይገባል አሊያ ቪክተር ዮኬሬስ ይገባል እንጂ ኦፕታ እንደገመተው ከሆነ ሜሪኖ የፊት መስመሩን ይመራዋል የሚል እምነት የለኝም በእኔ በኩል። በወልቭስ በኩል ሳም ጆንስቶን የቡድኑ ግብ ጠባቂ ይሆናል ተብሎ ይጠበቃል። የርሰን ሞስኩዌራ፣ ኢማኑኤል አግባዱ፣ ቶቲ ጎሜዝ፣ ጃክሰን ታሽቶዋ እንዲሁ ደግሞ አንድሬ ዦኦ ጎሜዝ፣ ዳቪድ ሞለር፣ ወልፍ፣ ጆን አሪያስ፣ ፌር ሎፔዝ፣ ጆርገን ስትራንድ ላርሰን በዚህ ጨዋታ ላይ የሚሰለፉ ተጫዋቾች ይሆናሉ። ጆርገን ስትራንድ ላርሰን ያው በማጥቃቱ ረገድ በተለይ ዴሊቨሪዎችን ካገኘ ከማስቆጠር ወደ ኋላ የሚል ተጫዋች አይደለም እና ይህንን ተጫዋች በደንብ ኮንትሮል ማድረግ ይህንን ተጫዋች በደንብ መቆጣጠር አስፈላጊ ጉዳይ ይመስለኛል። ሌላው ግን ወልቭስ ያው በሜዳ ላይ ራሱ ስህተቶች የሚሳሳት ቡድንም እንደሆነ በደንብ በግልጽ እየተመለከትን ነው የምንገኘው። ምክንያቱም ባለፈው ራሱ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ በጣም ግልጽ የሆኑ ስህተቶችን እየተሳሳቱ ሙከራዎች ሲደረግባቸው ጎሎች ሲቆጠሩባቸው የነበሩባቸውን ሂደቶች ስናይ ነበር እና ያ በጣም ጉዳትም አለው እውነት ለመናገር ያውም ከአርሰናል ጋር እየተጫወትክ እንደዚህ አይነት ግልጽ ስህተቶችን የምትሳሳት ከሆነ እንደዚህ አይነት የሚታዩ ጥፋቶችን የምትሰራ ከሆነ ዋጋ ልከፍል ይችላል። በወልቭስ በኩል ደግሞ ዘንድሮ የምናየው ችግር ቶሎ ቶሎ ኳስ የሚቀማ ቡድን ነው። በቃ ኳሱን ይዘው 5 ሰከንድ 10 ሰከንድ እንኳን እግራቸው ላይ አይቆይም። ወዲያው ኳስ ከእግራቸው ሲወጣ ወዲያው ኳሱን ሉዝ ሲያደርጉት ሲያጡት ነው የምንመለከተውና ለአርሰናልም ይሄ በጣም ሰፊ ድል ያለው መስላል። ምናልባት እንደው መድፈኞቹ ተጨማሪ ጉልበት አናወጣም ብዙ ኢነርጂ አናባክንም ብለው ካላሉ በስተቀረ 4-5 ጎል አስቆጥረው የሚያሸንፉበት ጨዋታ ሊሆን ይችላል። በተለይ እንደነ ማርቲኔሊ ላሉ ተጫዋቾች የበለጠ ጎል እንዲያስቆጥሩ እድል የሚሰጣቸው ተጫዋቾቹን የሚያነቃቃቸው ጉዳይ ነው የሚሆነው ማለት ነው። ስለዚህ ከአርሰናል ጋር ተያይዞ ይሄንኛው ጨዋታ መሪነታቸውን የበለጠ ኤክስቴንድ የሚያደርጉበት ጨዋታ ሊሆን ይችላል። እስቲ እናንተ የትኞቹ ተጫዋቾች ወደ ሜዳ ቢገቡ ቢሰለፉ ጥሩ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። መድፈኞቹ እንግዲህ በ16ኛው ሳምንት መሪነታቸውን የበለጠ ለማጠናከር የሚያመቻቸውን የጨዋታ እድል አግኝተዋል። በዚህ ጨዋታ ላይ እነማን ጎል ያስቆጥራሉ፣ እነማንስ ተሰልፈው ይገባሉ፣ አርቴታ ምን አይነት ሮቴሽን ደግሞ ሊጠቀም ይችላል የሚሉትን ነገሮች እንግዲህ በጨዋታው ላይ የምንመለከተው ነው የሚሆነው። ጨዋታው በኤምሬትስ ስታዲየም ቅዳሜ ምሽት 5 ሰዓት ላይ የሚከናወን ይሆናል ማለት ነው።